አብጌል ዳጣና ናታንን አለያየቻቸው። ማርታ ወይዘሮ ማርታ ለናታን አባት ደውላ ልጆቻችንን እናዛምድና እንተሳሰር በዝምድና ብላ ጠየቀችው። ወይዘሮ ማርታ እባክዎትን ሕጋችንን ባህላችንን አታበላሹ። አቶ ደረጀ ለናታን የማትወዳት ልጅ ታገባለህ እንዴ? አባትን ምን ያክል ትወደዋለህ? የአባትንስ ቃል ምን ያክል ትሰማለህ? የማትወዳት ልጅ አግባ ቢሎ ታገባለህ እንዴ ብሎ ሲጠይቀው ናታንም አይ አላደርገውም አለው። እንግዲያውስ እውነታውን ልንገርህ፣ አቢጌልን እንድታገባት እየተደረገ ነው። አባትህ እንደዚህ ይልሃል ብሎ አስደነገጠው። አቶ ደረጀ ናታንና ዳጣ ባንድ እንዲሆኑ ብዙ ጊዜ ይፈልጋል። ናታንና ዳጣ እንደሚዋደዱ ደግሞ ሰላም ታውቃለች። ሰላም ዳጣ ልጇ መሆኗን ጠርጥራለች። ሁልጊዜ ስለ ናታንን ስለ ዳጣ ሁልጊዜ ትጠይቀዋለች። ዳጣ ለናታን አቶ ደረጀ አባቷ እንደሆነ ትክክለኛ አባቷ እንደሆነ ነገረችው። ናታን ግን ማመን አቅቶታል። እንዴት አባዬ ይሄንን ያደርጋል እያለ ነበረ። አብጌል ፍቅረኛዋን ኩቺ ነው ኩቺ የሚባለውና ፍቅረኛዋን ዳጣን ካልገደልክልኝ ወይም አይኗን ካላጠፋልኝ ኤጎኔ ድረስ እንዳትል ብለዋለች። እንደዚሁም ደግሞ የአቢጌል ፍቅረኛ አፈቅራታለሁኝ እያለ የሚሰቃየው እንደ ላም ነው ማይሽ እኮ አንቺ እኮ ላም ነሽ ብሎ አላት። አቢጌልም በስድብ ጠረግረግ አርጋ ሰድባው ጥላው ሄደች። ዳጣ ድራማ እንግዲህ እንደዚህ እያለ እዚህ ላይ ደርሰናል። ወይዘሮ ማርታ ዳጣ የአቶ ደረጀ ልጅ ስትሆን ምን የሚሰማት ይመስላችኋል? ዳጣና ደረጀ ልጅና አባት መሆናቸውን ሶስተኛው ግን አውቋል ማለት ነው። እንደዚሁ ከቤታቸው ማለት ነው። ናታን አውቋል። ማርታ ይሄንን ጉዷን አታውቅም። ዳጣን በጣም ነው የምትወዳት። ሆኖም ግን ደግሞ ልጆቿ አቢጌልና ናታን እንዲጋቡላት ትፈልጋለች። ውሃ በመካከል የምታዛዝን እርግብ ልጅ ማለት ነው። በጣም ደስ የምትል ልጅ ነች ውሃ። ወይዘሮ ማርታ በቃ አንቺና አብጌልን እድራችኋለሁኝ አብጌ እኮ ልታገባ ነው፣ አንቺንም አብሬ ነው የምድር ስትላት ውሃዬ አኮረፈች። የኔ ቆንጆ ማርታ ለልጇ ያላት ፍቅር ለየት ያለም ቢሆን ደግሞ ናታን ይወዳታል ብላ መከራከር የለባትም ነበረ። የልጇን ጸባይ በደንብ ታውቃለች። ናታንም ምን አይነት ሴት እንደሚወድ በደንብ ታውቃለች። ከአቶ ደረጀ ጋራ እየተከራከሩ ነበረ። ማርታ መሆንሽ ነው ናታን በፍጹም አብጌልን አያገባትም አይወዳትም እያለ ነበረ። አቢጌል ለወይዘሮ ማርታ ናታንና እኔ እንዋደዳለን ብላ ዋሽታታለች። አቢጌል ይሄንን ስትሰማ ዳጣ ጋራ ትሄድና እኔና ናታን ልንጋባ ነው ትላታለች። ዳጣም በመግባባት ነው ወይስ ግራ መጋባት ነው የምትጋቡት ትላታለች። ማለት ምን አይነት ጋብቻ ምን አይነት መጋባት ነው? ግራ መጋባት ነው ብላ ታሾፍባታለች። ዳጣም አይ እንደዛ አይደለም፣ የምርቃኔ ለታ ተንበርክኮ ቀረበት ያገባልኛል፣ እኔና ናታን ትክክለኛ ባልና ሚስት እንሆናለን እንጋባለን ስትላት እሺ ይሁንልሽ ብላ ዳጣ ዝም ትላታለች። ዳጣ ናታንን በጣም ነው የምትወደው። ስለምትወደው ደግሞ ሁሉንም ሚስጥሯን ነግረዋለች። ግን አደራ ለማንም እንዳትናገር ብለዋለች። ናታንም ለሰላም ብቻ ነው የምናገረው ሲላት አይ የምትወደኝ ከሆነ ይሄንን ነገር ካንተ ውጭ ማንም አያውቅም፣ አባዬ ለራሱ እንዳልናገር አስጠንቅቆኝ ነበረ፣ ስለምወድህ ነው እንጂ የምነግርህ፣ እባክህ ናታን ስታመንልህ ታመንልኝ ብለዋለች። ናታንም በቃሉ መሰረት እየታመነ ነው። ሰላምዬ ናታንን እየጠየቀችው ነበረ ስለ ዳጣ ምን አለችህ? ስለ አባቷ የነገረች ነገር የለም እንዴ ብላ እየጠየቀችው ነበረ። አይ ሰላምዬ ምንም አልነገረኝም እያለች ነው እያለ ሰላምም በቃ እች ልጅ እየዋሸች ነው፣ እንደዚህ ካደረገች አትወድህም ማለት ነው እያለችው ነበረ። ናታንም አይ ሰላምዬ እንደዛ አይደለም፣ የሰው ልጅ እኮ ያለፈ ታሪኩን ማውራት ካልፈለገ ግድ አውሮኝ አይባልም እና የእሷን ብዙ ብስቅልቅል ያለ ህይወት ነው ማውራት የሚፈልግ አትመስለኝም ሲላት እና ትዋደዱ የለን ለምን አትነግርህም ስትለው ሰላምም ናታንም መለስ ብሎ ሰላምዬ ግን ለምንድን ነው ሁልጊዜ ስለ ዳጣ የምትጠይቅኝ? ስለ ዳጣ ብዙ ነገሮችን ትጠይቅኛለሽ ሲላት ደንገጥ ትልና አይ እንደዚያ እኮ አይደለም በቃ ተው ብላ ትለዋለች።
ናታንም ምን ነው ስጠይቅሽ ደነገጥሽሳ ይላል። ይልቅስ ሰላምና ዳጣ ይመሳሰላሉ በመልክም ትንሽ እናትና ልጅ መሆናቸውን እንዴት እስከዛሬ ድረስ የጠረጠረ ሰው የለም። ናታን ከአቶ ደረጀ ጋር በመልክ ትመሳሰላላቸው ብሎ ሲላት እውነትም ይሆናል ብላ ነበረ። ዳጣ እና ሰላም በጣም ይመሳሰላሉ። ይሄንን እስከዛሬ ድረስ ግን ያወቅባቸው የለም። ግን አቢጌል ዳጣ እዛ ቤት ከመጣች ጀምሮ ጥምድ አድርጋ ነው ያዘቻት። እህቷ የሆነች ያወቀች ለታማ አንቃ ነው የምትገላት። ናታን በቃ ካሁን በኋላ ዳጣ አንቺ የሰላም የአቢጌልና የውሃ እህት ነሽ እያለ ነበረ። ውሃ በጣም የዋህ ልጅ ደስ የምትል አረ ሰላም እንዳውም ምን አለ እንደሷ ሁኝ በቀራሁኝ እያለች ነበረ። ሰላም ሁለተኛ ልጇን መውለጃዋ እየደረሰ ነው። ሰላም ያረገዘችው ልጅ የማን ይሆን? እንዳውም አሁን የሰላም እርግዝና ዳጣ ልጇ መሆኗን ከአቶ ደረጀ እንደሆነ ስታቅ የአቶ ደረጀና የወይዘሮ ማርታ ቤተሰብ ይበጠበጣል። አቶ ደረጀ እስከዛሬ ድረስ ጠብቆ ያኖረው ቤቱ ሚስጥሩ አደባባይ ከወጣ የነ ማርታ ቤት ይበተናል። ይህንን ደግሞ ደረጀ በጣም ፈርቷል። ለናታን እያለው ነበረ ስለ ሳይንቲስቱ፣ እንደዚሁም ደግሞ ስለ ግሪክ መሪው ፊሊስፌስ ስለሚባለው ሰውዬ እያወራው ነበረ ታሪኩም። እንደዚሁም ለልጁ ለአቢጌል አንድ አባት ሙስና ቢሰራና ወንጀል ተጠርጣሪ ቢሆን ታጋልጭና ትሰጭኛለሽ እንዴ እያለ ሲላት አሁን አጋልጣለሁኝ እያለች ነበረ። ያ ሰውዬ እኔ ብሆንስ ሲላት አቢጌል አቶ ደረጀ አይ አባዬ አንተ አትሆንም ስትለው በሆንስ የሰው ልጅ እኮ ይሳሳታል ብሎ ሲጠይቃት ባለፈው አሳልፌ እሰጥሃለሁኝ ነበር ያለችው። አቶ ደረጀ አንዳንድ እያለ ያጠፋውን ጥፋት ለመናገር እየፈለገ በምሳሌ እያደረገ እየነገራቸው ነው። ለናታንና ለአቢጌል ነግሯቸዋል። አቢጌል ባይገባትም ናታን ግን ዳጣ የሱ ልጅ ስለሆነች የገባው ይመስላል። ናታን በጣም ተረድቶታል። አሁን የሰው ልጆች አይደለን እንሳሳታለን፣ ግን ደግሞ ከስህተታችን መታረም እንችላለን እያሉ ስለ ግሪክ መሪው እያወሩ ነበረ። እንዳውም አባዬ መጽሐፎችን ብዙ ጊዜ ከማወራ አንተ ጋራ ቁጭ ብዬ 1 ሰዓት ባወራ እኮ ከአንድ መጽሐፍ በላይ እውቀት አገኛለሁኝ እያለ ነበረ ናታን አቶ ደረጀም በቃ የመጣንበትን ነገር ከወረስተ ነው ወደ ሌላ ነገር በሌላ ነገር ተጠመድን ይላታል። ናታን አባት ደውሎልህ ነበር እንዴ ሲለው አይ ናታንም አልደወለልኝም። ምን ነው አባዬ ደህና አይደለም ሲለው ደህና ነው ግን እመጣለሁኝ ብሎ ነበር የደወለልህ መስሎኝ ነበረ ሲለው አይ አልደወለልኝም አልነገረኝም ሲለው እኔ የምልህ ናታን አባትህን ምን ያክል ታከብረዋለህ ይለዋል። አቶ ደረጀም አባቴን በጣም አከብረዋለሁኝ በጣም እወደዋለሁኝ ይለዋል። አንድ ነገር ቢልህ የአባትህን ቃል ምን ያክል ታከብራለህ? አይ አባቴን ቃል አከብራለሁኝ በጣም ነው የማከብረው ሲለው አቶ ደረጀም በመቀጠል አባትህ የማትወዳት ልጅ የማታፈቅራት ልጅ አግባ ቢልህ ታገባለህ እንዴ ብሎ ሲጠይቀው ናታንም ከው ብሎ ይቀራል። የናታን ምላሽ አይ አይደለም አላገባም ብሎታል። አቶ ደረጀ ቆየት ካለ በኋላ አቶ ደረጀም አቢጌልን እንደማይወዳትና ለአባቱ ብሎ እንደማያገባት አውቋል። አሁን የቀረችው ወይዘሮ ማርታ ብቻ ናት። ወይዘሮ ማርታ አቢጌልና ናታን ባንድ ቢሆኑ ደስ ይላታል። ግን ደግሞ የናታን አባት አቢጌልን ወዶ ይቀበላት ይሆን አይቀበላት ይሆን? እንደዚሁም ናታን የፈለገ ቢሆን ለዳጣ ቃል ገብቶላታል። ምንም ነገር ቢመጣ አይለየንም፣ በምንም አንለያይም እያሉ ቃል ተገባብተዋል። ዳጣና ናታን ከተለያዩ ድራማው ያስጠላል። ዳጣና ናታን ባንድ ሆኖ የአቢጌል ጓደኛ ምን ላድርጋት ይች ልጅ ግድያት እኔም ራሴን አጠፋለሁኝ እያለ ነበረ። እንግዲህ የውሃን ጓደኛ ታገኘዋለች ዳጣ የውሃን ጓደኛ የአቢጌል ጓደኛ የዳጣ ጓደኛዋ ታገኘዋለች። አቢጌል ፍቅረኛዋን አበሻቃው ከሄደች በኋላ ቁጭ ብሎ ተደብሮ ስታየው ትጠራውና ታናግረዋለች። እኔ ምልሽ ይላታል አቢጌል ጓደኛ። አቢጌል ናታንን ትወደዋለች እንዴ ሲላት አይ አይወዳትም፣ እሱ አይወዳትም፣ እንዳውም እሱ የሚወደው ዳጣን ነው ብላ ትነግረዋለች። እሱም በጣም ይናደድና ይችን ልጅ ምን ባደርጋት ነው የሚሻለው? ይችን ልጅ ገድያት በቃ እኔም ራሴን አጠፋለሁኝ እያለ ነው። ዳጣ ሁሉም ስለሚወዷት አናደዋለች። ማንን ነው የሚገለው? እንግዲህ እሷን ካልገደልክልኝ ብለዋለች። እንግዲህ አቢጌል
አቢጌልም እሱ ወንጀል ሰርቶ እስር ቤት እንዲገባላትና ዳጣ ከፊቷ ዞር እንድትልላት ነው እንጂ መቼም እንደማታገባው ያውቃል። እሱም ያው ፍቅር ሆኖበት እንግዲህ የተንከራተተ ነው። ወይ ፍቅር! አቶ ደረጀ ሰላም የልጅን ነገር ንገረኝ፣ የት እንዳደረካት ንገረኝ እያለች በጎን እያስጨነቀችው ነው። ማርታ ደግሞ ምንም የማይመስላት የዋሂቱ ማርታ በጎን ስለ ህይወቷ ስለ ትዳሯ እያወራች ከደረጀ ጋር ደስ ደስ የሚሉ ቀኖች እያሳለፈች ነው። ናታንም አባዬ ለዛ ነው እኮ የሰው ልጅ ከተወለደ ጀምሮ እስከ ሞቻው ድረስ ሀሳብ አያልቅለትም እያለ እየመከረው ስለነበረ አሁን ፈተና መቼ የሚያልቅ ይመስልሃል ብሎ ሲጠይቀው አቶ ደረጀ ናታንን አይ አባዬ መቼ እንደሚያልቅ እንኳን አላውቅም ይለዋል። እኛ ልጆች ሁነን እንደዚህ ብለን እናስብ ነበር። አቶ ደረጀም ለናታን እንደዚህ ይለዋል። ትምህርት እየተማርን ትምህርት ተፈትነን አልፈን ስራ ከያዝን በኋላ እፎይ የምንል ይመስለን ነበረ ብርና ስራ ስናገኝ። ግን ደግሞ ብርና ስራ ስናገኝ በጎን ሌላ ሀሳብ ይመጣል፣ ትዳር ይመጣል፣ ቤት መስራት ይመጣል። ቤት ትዳር ከያዝክ ደግሞ እፎይ ይላለሁኝ ስትል ደግሞ ልጆች ይመጣሉ፣ የእነሱ ሀሳብ ይመጣብሃል። ከዚያ ደግሞ እፎይ ይላለሁኝ ስትል ያልተወሰኑ በህይወት ውስጥ የማታውቃቸው ትንንሽ ስህተቶች ይፈጠሩና በስህተት እነዚያ ያሳስቡሃል። እና የሰው ልጅ ከተወለደ ጀምሮ እስከሚያረጅ እስከሚሞት ድረስ ሁልጊዜ በፈተና ላይ ነው የሚኖረው እያለ እየነገረው ነበረ። ናታንም አሁን አባዬ እረዳሃለሁኝ፣ የሰው ልጅ ከተፈጠረ ጀምሮ ካወቃ ጀምሮ እስከሚሞት ድረስ ከፈተና እንደዚሁም ደግሞ ከሀሳብ አያልፍም እያሉ እየተመካከሩ አለቀ። ድራማው ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ